እንደምናላችሁ እንደምናደራችሁ በአለም ያላችሁ ወንድሞቻችን ኢትዮጵያውያን በኢትዮጵያም ያላችሁ በአፍሪካም ያላችሁ ኢትዮጵያውያን እንኳን ለዛሬ ቀን በሰላም ፈጣሪያችን አደረሳችሁ ዛሬው የአዲስ አበባ ነዋሪ ሆኑ እንግዶች አሉን በጣም ተላልቅ ሰዎች ናቸው ለሀገር ብዙ የሰሩ ለወደፊትም በሽምግልናውም በሰላም ጉዳይ መስራት የሚችሉ አንጋፋ ሰዎች ነው ዛሬ ይዘን የቀረብነው በዚህ መሰረት በኢትዮጵያ የሰላምና የእርቅ ማዕድ ነው ዛሬ የምንወያየው ምንድነው በሰላም እና በእርቅ ብቻ ነው ዛሬ እየተነጋገርን የምንሄደው በዚህ መሰረት አሁን እንጀምራለን ስንጀምር ከክልሎች የሚደወሉ ስልኮች አሉ ልክ እንደኛ እዚህ ተሰብስበው ሆነው በስልክ የሚያነጋግሩን አሉ እሱ ይቅርታ ታደርጉልናላችሁ አንድ ሳቋርጣችሁ ማለት ነው ስለዚህ በዚህ መሰረት ዛሬ ፕሮግራማችን ይጀምራል በዚህ ስንጀምር ግን እናንተ ማለት አይደለም ማሳሰቢያዎች አሉን ምናሳስበው ምንድነው ሀገርን መስደብ ህዝብን መስደብ መሪዎችን መስደብ ፖሊስን መስደብ መከላከያን መስደብ ግለሰብን መስደብ ሃይማኖትን መስደብ በጣም የተከለከለ ነው በእኛ ቤት በእኛ ቲቪ በዚህ ቲቪ ማለት ነው በጎህ ቲቪ ኮር ዳዊት ነው ያቋቋመው ለንደን ሆኖ ነው ያቋቋመው ካናዳ ሆኖ ነው ያቋቋመው አቋቁሞ ደግሞ ለህብረተሰቡ ነው የሰጠው ህብረተሰቡ ይወያይበት ስለ ሰላምና ስለ እርቅ ይወያይበት ብሎ የፈቀደው ኮር ዳዊት ነው እድሜና ጤና ይስጠው የሚል ሐሳብ አለን ያለምንም ክራይ ያለምንም ነው እየሰጠን ያለነው እኛም ለህዝባችን በነፃ ነው እየሰራን ያለነው በሰላምና በእርቅ ማለት ሀገራችን ሰላም እንድትሆን እርቅ እንዲወርድ ያለው ችግሮች ግጭቶች እንዲቆሙ ነው እየሰራ ያለው ይሄ ቲቪ በዚህ መሰረት እኛም እንወያየው በሰላምና በእርቅ ብቻ ነው እንዴት አድርገን ነው ህዝቡን እናስተርቀው እንዴት አድርገን ነው ሰላም እንሆነው እኛ የሚለው ብቻ ነው ወደ ፖለቲካ እንሄድም ወደ ሌላ ጥላቻ እንሄድም ወደ ሌላ ንግግር እንሄድም ስማችን ያስተዋወቀን እንጀምራለን በመሐከል ግን ከክልሎች ያው እዚህ እንደተሰብሳቢ እንደመሆናቸው መጠን በኦንላይን ነው የሚገቡት እንደተሰብሳቢ እንደመሆናቸው መጠን በዚህ ላይ ይቅርታ ታደርጉልኛላችሁ ከዚህ በፊት ግን ከአፋር ክልል ተወላጆች ጋር ውይይት ይደረጋል ከሶማሌም ከሐረሪም ከኦሮሚያም ከጋምቤላም ከአማራም ከትግራይም ከቤንሻንጉልም ከማከለው ኢትዮጵያም ከደቡብ ኢትዮጵያም ከሲዳማም ከድሬዳዋና ከአዲስ አበባ ከተሞችም ውይይት እናደርጋለን በተቻለ መጠን እስካሁን ይሄ አዳራሽ ነበር ሞልቶ ምን ወያየው ዛሬ ግን ከአንጋፋዎች ከናንተ ከብዙ ያሳልፋችሁ ከብዙም እየሰራችሁ ያላችሁ ለወደፊትም ግጭት ያለበት ቦታ ሄደን እናስተርቃለን እናቆማለን ብላችሁ ለዚህ ያለምንም ክፍያ መጣችሁ ክብራችሁ ለኢትዮጵያ ነች ካለች ነች ክብራችን ሰላም ካለ ነው ክብራችን እርቅ ካለ ነው ብላችሁ የመጣችሁ በጣም ያመሰግን እንጀምራለን በመሐከል ግን ቅሬታ እንዳይሰማችሁ ሳቆማችሁ ያው ከክልል ተደውሏል ማለት ነው ያው እዚህ እንዳሉ ተሰብሳቢዎች ማለት ነው ስለዚህ እስቲ በአቶ ኃይለ ማርያም ልጀምር እሺ አመሰግናለሁ ኃይለ ማርያም ገቢሳ ባላለው በዛሬው ዕለት እዚህ ከተመሳሳይ ጓደኞቼ ጋር ተገኝቼ በእንዲህ አይነት በአገሪቷ የእርቅና የሰላም የአንድነት ጉዳይ ላይ ለመወያየት እድል በማግኘቴ በጣም አመሰግናለሁ በመሰረቱ እርቅና ሰላም ጎን ለጎን የሚሄዱ ናቸው በመጀመሪያ ደረጃ ሰላም ካለ በአካባቢው ላይ ለሚፈጠረው ችግር ለማስታረቅ አይከብደንም ሰላሙን ለማስፈን ይቻላል ወይ ነው ትልቁ ፖይንት ሰላም ለማምጣት በጋራ ምን አይነት መስዋዕትነት መክፈል አለብን
የምለውን እያንዳንዳችን በአእምሮአችን እያብሰለሰልን በህሊናችንም የምናቃቸው ነገሮች ያወጣን መነጋገር የምንችል ይመስለኛል። እኔ አንድ ምናልባት ከይቅርታ ጋር ሚሊቴሪ ውስጥ የነበራችሁ ግሩፖች አላችሁ አንድ ነገር ማንሳት ፈልጋለሁ። በ1968 ግንቦት 8 መጀመሪያ ሀብሎ የሶማሌ ወራሪ ኃይል ኦፊሻሊ በጦር ሳይሆን አስቀድሞ በወረራ መልክ ኢትዮጵያ ውስጥ በደቡብ አሰራጭቶ ነበር በምስራቅ በደቡብ እና በሙያሌ መስመር 147 የሚባል አለ ግሜጋና አልፎ ትልቅ ካምፓኒ አለ ከያቤሎ ሙያሌ መንገድ የሚሰራው ነጮች ነበሩ ጀርመኖች ግንቦት 8 68 ከምሽቱ 5 ሰዓት ካምፕ መጥቶ እንዳለ ፈጇቸው ነጮችም አለቁ አስከሬኖቹ ወጡ በእንዲሁ አይነት ለሰላም በጣም እኔ አስተዋውሳለሁ የሲዳሞ ክፍለ ሀገር አስተዳዳሪ የነበሩት ጄኔራል ደስታ ገመዳ ከፍተኛ ጥሪ አድርገው ነበር ሌሎችም ሞክሮ ነበር አልተሳካም ቀጥለበት እንደገና ያ እንዳለ ሆኖ ስራውም ቆሞ ሐምሌ 19 በቀሌ ሞላን ታቁት ይሆናል ሙያሌ በቀሌ ሞላ ሆቴል 19 ሰው እላቸው ላይ ቆሞ አረዱ መጥተው እነዚህ ሶማሌዎች ናቸው ቴድባሪ ይሄ ሲደረግ የኢትዮጵያ መንግስት አሁንም ሰላም ነበር የሚጠራው በሰላም ነበር አቤት የሚለው መጨረሻ ላይ ያለ መሆኑ ሲታወቅ የካልም ከአውሮፓና ይመስለኛል እና በተወሰኑ ሀገሮች ጅቡቲ ላይ መሪዎች እንዲጠሩ ተደረጉ ሳይድ ባሬና ፕሬዝዳንት መንግስቱ ኃይለማርያም ቀርበው ያለማ ቢፈለግ እስከ ድሬዳዋ ነው ግመል እስከረገጠችበት ቦታ ድረስ እኔ ነው የሚል ነገር ነው ያነሳው ነው የሚባለው ስብሰባ ላይ ፕሬዝዳንት መንግስቱ ኃይለማርያም ተናግሮ የወጡትን ነገር አስተዋውሳለሁ ተላልፎ ነበር በወቅቱ በሰላም መድረክ ከጠረጴዛ ዙሪያ ማግኘት ያልተፈለገው ሰላም ከጦር ሜዳ እንዲወስዷት ይገደዳሉ ብሎ ነው የወጣው አስተዋውሳለሁ ከዛ በኋላ ከፍተኛ ዋጋ ተከፍሎ እንደምታውቁት ጦርነቱን ማውራት አልፈልግም ከሰላም ውጪ ሆኖ መጨረሻ ላይ በአሸናፊነት ሲደመደም የኛም ጄኔራሎች የተወሰነ ለ10 አመትም ለ15 አመትም የተወሰኑ ከፍተኛ መኮንኖች ይጎዱብን እንጂ ኢትዮጵያ በልጆቿ የደም ዋጋ ማንነቷን አስከብራ በአለም ላይ ራሷን አሳውቃ ለዘላለም እንድትቆይ አድርጓታል አስከብራለች ራሷን ይሄ በወቅቱ የነበረው የሳይድ ባሬ መንግስት ሳይወድ በግድ እቃውን ተቀሎ እንዲወጣ ተደርጓል ከዛ በኋላ እንግዲህ ሰላም ሲፈጠር አስተዋውሳለሁ አሁንም ፕሬዝዳንት መንግስቱ እርቅ ተፈጥሯል ተብሎ ጥሪ ይደረግላቸዋል የሱዳኑ ጠቅላይ ሚኒስትር ጭምራሉ ጻዲቅ አልማሃዲ የሚባሉ የሱዳኑ ጠቅላይ ሚኒስትር ባሉበት አዲስ የጉባኤ አዳራሽ ተሰርቶ ነበር 4 ኪሎ እዛ ከሰዓት በኋላ ይመጣሉና ጥሪ ይደረግለ በአቀባበል አድርጉላቸዋል ተመልከቱ ይሄ ሁሉ ደም ፈሷል ኢትዮጵያውያን አልቋል የወታደር ቤተሰብ ተበትኗል በወቅቱ በዚህ በነበረው ጠንካራ መንግስት ሀገሪቷ አንድነትና ድንበር ተከብሯል ፋይናሊ አጋጣሚ ሆኖ እኔም እድሉን አግኝቼ ገብቼ ነበርና የሀገሪቷ የአለነኩባ ነበሩ እነ ካውንዳ ነበሩ በወቅቱ እዛ ላይ ተገኝቼ ነበር ስብሰባው ላይና ፕሬዝዳንት መንግስቱ ሳይድ ባሬ መጥቶ ተቀበሉት ብሎ ሲሉን በጭብጨባ እንደመቀበል ፋንታ በፌዝ ነው የተቀበልነው እውነቴን ምናልባት የምትኖሩ ሰዎች ልትኖሩ ትችላላችሁ ዋላ ንግግር ሲያደርጉ ፕሬዝዳንት መንግስቱ ኃይለማርያም በልጆቿ ደምና አጥንት ተከብራለች ለወደፊትም ተከብሮ ይኖራል
ሰላም በቀደም ስል ሰላም ያልፈለገው ሰው አካል በፍቅርም በግዳጅም ወደ ሰላም እንዲመጣ ተደርጓል ለወደፊትም ለሰላም እጃችን እንዘረጋለን የሚል ነገር ተናግሮ ነበርና ለምንድን ነው ይሄን ያመጣሁት መጀመሪያ ለሰላም ተለምኖ ፍቃደኛ ሆኖ የማይገኙ ግሩፖች መጨረሻ ላይ በውርደት ይመጣሉ ምንም ጥርጥር የለውም ሰላም ከመጣ በኋላ ደግሞ ለእርቅ ችግር የለብንም ማንኛው እኔ ሳይሆን እናንተ ሳትሆኑ ኢትዮጵያውያን በሙሉ ለእርቅ ችግር የለባቸውም የዚህ አይነት ባህል አለንና ማንኛውንም ዋጋ ከፍለን ለሰላም ድርድር ውስጥ የማይገባ ሰላም መሆኑ እየታወቀ ሰላም ዋጋ ተከፍሎበት ወደ እርቅ መሄድ ስንችል አሁንም ያለውን ተጨባጭ ሁኔታ ከዛ ባልተለየ መልኩ ነው ማየው ልላችሁ ፈልጌ ነው ምን ለማለት ነው ኢትዮጵያ አሁንም እጇን ዘርግታ በአገር ውስጥ ላሉም በውጭ ላሉም ሰላምን እየለመነች ነው የሰላም ባንዲራ እንደማያዝ ፋንታ የጦርነት አባዜ ተጸናወታቸው ሰዎች በጣም ያሳፍራቸው ነገር እጅግ በጣም ቤተ መንግስት ይሸጥና ደሞዝ ይከፈል ህዳሴ ግድብ ይሸጥና ደሞዝ ይከፈል ይሄ አይነት ግሩፕ ኢትዮጵያ ለአመራር ኃይለማርያም በጣም ይቅርታ ጠይቃለሁ ሄሎ ከየት ነው ማለበል ከብሔራዊ የኢትዮጵያ ሰራዊት ማህበር እሺ ማለበል አምሳለቃ ብርሃኑ ባላለው አምሳለቃ ብርሃኑ አማረ ባላለው ምንድነው ኃላፊነቱ የብሔራዊ የኢትዮጵያ ሰራዊት ማህበር ፕሬዝዳንት ነኝ በጣም እናመሰግናለን እንኳን ሰላም ገቡ ዛሬ እንግዲህ እዚህ ስብሰባችን ወይ ደግሞ ውይይታችን በኢትዮጵያ ሰላምና እርቅ ማዕድ ሆኖ እዚህ አንጋፋ ሰዎች አሉ ብዙ ለሀገር የሰሩ ለወደፊትም ሊሰሩ የሚችሉ ሰዎች ይገኛሉ ብዙ ኃላፊነትም ያለባቸው አሉ ስለዚህ ዛሬ በሰላምና በእርቅ ብቻ ነው እየተወያየን ያለችው አገራችን እንግዲህ እርቅ ኮሚሽን ምክክር ኮሚሽን አቋቁማለች ፍትህ ምክር ቤት አቋቁማለች ሰላም ሚኒስተር አቋቁማለች በመሐከሉም ሃይማኖት አባቶች አሉ ሀገር ሽማግሌዎች አሉ አባገዳዎች አሉ የታወቁ ሰዎች አሉ ለኢትዮጵያ ሰላም እና እርቅ የሚፈጥሩና ይሄ መድረክ ደግሞ ጎህ ቴሌቪዥን ደግሞ በዛሬ ቀን በኢትዮጵያ ሰላም መሆን አለበት እርቅ መውረድ አለበት ብሎ ዛሬ ፕሮግራም አዘጋጅቷል የተለያዩ ህብረተሰብ ያሉበት ብዙ አገልግሎት ያሳለፉ ሰዎች ለወደፊትም ብዙ የሚጠብቃቸው እንግዶች ነው ያሉት እንደዛሬ አንጋፋ ሰዎች መጥቶ ያቁም ስለዚህ አንጋፋ ሰዎች ነው ያሉትና ለዚህ ሰላምና እርቅ ምንድነው የሚሉን እርቅና ሰላም በኢትዮጵያ ለመውረድ ምንስ መስራት አለብን እኔ እምለው ብዙ ጊዜ ግጭት ያለበት ቦታ እዚህ ያሉ ብዙም ጊዜ የሚናገሩ እዚህ የሚመጡ ሰዎች እንግዶች ማለት ነው እዛ ሄደን መስራት አለብን እዛ ግጭት የተፈጠረበት ቦታ ሄደን መስራት አለብን እዛም ያሉ ልጆቻችን ናቸው እዚህ ያሉ ልጆቻችን ናቸውና ብለው ነው እየተነጋገሩ ያሉትና በዚህ መሰረት እርሶ ምንድነው የሚሉት አምሳለቃ ብርሃኑ አመሰግናለሁኝ እኔ ብዙ ጊዜ መቼም ሀገር ሲኖር ነው ሁሉ ነገር የሚኖረውና ሀገር ደግሞ የሚኖረው ሰላም ሲኖር ነው ትውልድም የሚሻገረው ሰላም የሁላችንም መሰረት ነው እና እንደ አንድ በተቋም ደረጃ ነው እኔ ማውራት የምፈልገው አሁን እንደ ግለሰብ ሰላም ያስፈልገኛል ኦፍ ኮርስ ግን እንደ ተቋም ስንመለከት ግን መንግስት ተቋማቶችን በዚህ ደረጃ ሊሰሩ የሚችሉ አካላቶችን አደራጅቶ በስነ ስርዓት በሚኒስትር ደረጃ ትልልቅ ኦፊሶች ኖረው ትልልቅ ሚኒስትሮች ተመደበውለት ቢሮዎቹ እንዳሉ በደንብ እናውቃለን ጠንቅቀና አንዳንዶቹ ጋርም ጆይን አድርገን ስራ ለመስራት ጥረት እያደረግን ያለነው ግን ምንድነው ይሄንን ኃላፊነት የወሰደ አካል በተለይ መንግስት ኃላፊነት የሰጠው አካል
በደንብ አድርጎ ማህበረሰብ አቀፍ የሆነ እንቅስቃሴው ጎላ ያለ እጅ ለእጅ ተያይዞ የሀገርንና የህዝብን ሰላም አንድ ወደሚያደርግ መድረክ ማምጣት መቻል አስፈላጊ ነው። ምክንያቱም ቢል አለንኛ ቀዳማዊ ኃይለ ሥላሴ በአፍሪካ ውስጥ በዓለም ላይ የሚታወቀው ኢትዮጵያ በአሳራቂነቷ በሸምጋይነቷ በዚህ ልክ የምትታወቅ ሀገር ናት። ከኛ በፊት የነበሩ አባቶች ይሄው ሀልክ አላቸው። እኛ ደግሞ አሁን እርስ በርስ በመናደርጋቸው መቆራቆሶች በመናደርጋቸው ችግሮች በመንፈጥራቸው ችግሮች የተነሳ ሀገርም ትውልድም መንግስትም ስፔሻሊ እንቅልቡ እንዳይሰራ በርካታ ችግሮችን እየተመለከትን ያለነው። ስለዚህ በዚህ ሴክተር ላይ የተሰማሩ አካላቶች ከሚኒስትር መስሪያ ቤት ጀምሮ መንግስት ያዋቀራቸው ማህበረሰብ አቀፍ ተወርዶ ወታች ተጨብጦ ጉዳዩን በእጅ ይዞ በሐሳብ ዝም ብለን በየሚዲያው ላይ መነጋገር ብቻ ሳይሆን ፕራክቲካሊ በዚህ ጉዳይ ላይ የሚሰሩ አካላቶችን ኢንቫይት ያደረጉ አብረው እየሰሩ ጆይን አድርገው በደንብ ይሄ ለውጥ እንዲመጣ ይሄ እንቅስቃሴ እንዲጎላ መስራት ይጠበቃል። እዚህ ላይ ትንሽ ያልተሰራን ይመስለኛል ሁላችንም ማለት ነው። ስፔሻሊ የመንግስት ተቋማቶች በዚህ ላይ ማህበረሰብ አቀፍ እናገራለሁ ደግሜ በቴሌቪዥን ቁጭ ብለን የሰላም አስፈላጊነት የሚል ውይይት ብቻ ሳይሆን መሬት ተወርዶ ያንዳንዱን ማህበረሰብ ክፍል ያንዳንዱን አባል የሀገሪቱን ዜጋ ምንድነው ኢንተረስት የሚል አውድ መፈጠር መቻል አለበት። እዛ ላይ የሚደረጉ ውይይቶች የተሻሉ ነገሮች ሐሳቦች ይመጣሉ። ከዛ በኋላ ያለን ነገር እየቀለለ ይሄዳል ብዬ ነው የማስበው። ምክንያቱም ብሂል ስላለን መሰረት ስላለን ማለት ነው። ይህንን ከተጠቀምን የተሻለ እድል የተሻለ እርምጃ ውስጥ ከገባን ሀገራችን አሁን ካለችበት ነገር የትንፋሽ ያለው ነገር ወይም ደግሞ ረጋ ያለ ነገር ማስተዋል የሚባለውን ነገር የሚወስድ ማህበረሰብ መፍጠር የሚቻልበት ደረጃ ላይ እንደርሳለን ብዬ ነው የማስበው። አዘርዋይስ ግን አሁን ያሉት ሚዲያዎች ጥሩ ግብአቶች ናቸው፣ አቅም ናቸው፣ ጥሩ ነገር አላቸው፣ አመላካች ናቸው። እነሱ ግን የሚታገዙት ፕራክቲካሊ መንግስት ያዋቀራቸው ተቋማቶች ማህበረሰብ አቀፍ ወርደው ታች ህዝቡን ቴንሽኑን ብቻ አይደለም ፊዚካሊ በደንብ ተደርጎ ምንድነው ስሜት ምንድነው ችግር ተባብሎ በርካታ ችግር ምንፈታባቸው ባህሎች አሉን፣ ወጎች አሉን፣ ሴቶች አሉን። እነዛን መጠቀም መቻል አሁን በአለም ላይ በሙሉ በዚህ ጉዳያችን የምንታወቅ አንዳንድ ጊዜ እኔ ዓለም የሚስቅብን ይመስለኛል። ብዙ ነገር ይያለን ግን መጠቀም ያልቻልን ብዙ መግባባት ስንችል ወደ ማን ግባባበት ጠርዝ ይወጣን ዝም ብለን ጊዜ ምንፈጅ ትውልድ ዝም ብለን እንደዚሁ ምናባክን ሀገር ሆነናል። ስለዚህ ቆም ብሎ የነበርንበትን ውሃ ልክ ማሰብና ማስተዋል ተገቢ ነው ብዬ ነው የማስበው። ሲሪየስሊ ግን መሰራት ያለበት ተቋማቶች ጨብጠው ወርደው እታች ድረስ ችግሮችን ተነጋግረው የሚፈታበትን ልክ አሁን ምክክር ኮሚሽኑ ሲሄድበት እንደነበረው ብዙ ሴክተሮች ያሉት መንግስት በወጣት በኩል አለው፣ በነዋሪዎች በኩል አለ፣ በሴቶች በኩል አለ። እነዚህ ሁሉ የራሳቸውን ዘርፍ ስራ መስራት መቻል አለባቸው። በሆነ ቲም ሰርታ አንድ ቦታ ቁጭ ብለን የምታመጣው ነገር አይደለም። ሰላም በልመና የምታመጣው ነገር ጥረት ያስፈልጋል፣ ድካም ያስፈልጋል፣ ልፋት ያስፈልጋል። በዚህ ልክ መወረድ መቻል አለበት። እንዲህ ከሆንን አሁን ቅድም እንደተናገርከው እዛ ጋር ያለውን አካል ጆይን አድርገህ ማውራት ከቻልክ መነጋገር ከቻልክ አውድ ከፈጠርክለት እኮ ማንንም መሞት አይፈልግም፣ ማንንም እኮ መደባደብ አይፈልግም። ስለዚህ የፈጠርናቸው አውዶች አመቺ መሆን አለባቸው ለንግግር በቃ ለውይይት የሚመቹ አውዶችን እየፈጠርን መሄድ መቻል አለብንና እኔ ይሄ ነገር ቢኖር በጣም ደስ ይለኛል ብዬ ነው የማስበው። እንደ ተቋምም ብሔራዊ ኢትዮጵያ ሰራዊት ማህበር ፍላጎታችን ትናንትና ተዋጊ ወታደሮች ነበር። ዛሬ ደግሞ ባለን እድሜ ባለን ዕውቀት ውጊያ ምን ያህል ጉዳት እንዳለው ጦርነት ምን ያህል አስቸጋሪ እንደሆነ እልቂቱ ምን ያህል የከፋ እንደሆነ ኢኮኖሚ እንዴት እንደሚያወድም ጠንቅቀን እናውቃለን። ስለዚህ ቅድሚያ የምንሰጠው ለሰላም ነው፣ ቅድሚያ የምንሰጠው ለንግግር፣ ቅድሚያ የምንሰጠው ለውይይት ነው። ሁሉም እኩል ዜጎች ናቸው ያሏት ኢትዮጵያ። አባቶቻችን ያስረከቡን ጣሊያኖችንና እንግሊዞችን፣ ድርቡሾችን፣ ቱርኮችን፣ ሱዳኖችን አሸንፈው ነው እንጂ እርስ በርሳቸው ተደባድበው ነፃ ወጥተው እሺ ሰላም እንግዲህ ያ ሁሉ መስዋዕትነትና ዋጋ ተከፍሎ የኢትዮጵያ መንግስት እጁን ዘርግቶ በሰላም ጠርቶ በእርቅ እንዲቋጭ ነው የተደረገው። ያን የእርስ በራሳችን ሳይሆን ከውጭም ጋር ማለት ነው። አሁንም ውጪ ሆኖ ህዳሴ ግድብ ይሸጥ ቤተ መንግስት ይሸጥ ብሎ የሚሉ ሰዎች እንደው እግዚአብሔር ያሳያቸው መጥቶ አገር የሚመሩ ናቸው፣ አገር የሚሸጡ ናቸው። ስለዚህ እኛ ለእርቅ እና ለሰላም ምን ጊዜም ዝግጁ ነን። መክፈል የሚገባን ዋጋ ከፍለን ማድረግ የሚገባንን ነገር ሁሉ አድርገን ወደ እርቅ ለመጓዝ ሰላም መፍጠር አለብን በያለንበት በገባንበት
አካባቢ ሁሉ በመንሰራበት አካባቢ ሁሉ በመንግስት መስሪያ ቤቶች ሁሉ የምናያቸውን አስጠያፊ ነገሮች እንኳን ቢሆን ሰላማዊ በሆነ መንገድ ያ ነገር የሚስተካከልበትና ወደ ጋራ መድረክ አምጥተን ተወያይተን ተራርመን ወደ ሰላም የምንመጣበት ከሰላም ደግሞ ወደ ተሟላ እርቅ የምንመጣበት ነገር ለማድረግ እንድንችል ሁላችንም መክፈል የሚገባን ዋጋ መክፈል አለብን። እኔ አሁንም ደጋግሜ የምለው ልቦና ካላቸው ህሊና ካላቸው አገር ይሸጥ ብሎ ከሚያውጁ ውጪ ሆነው አንድ እንደው በአምርባቸውና ዝም ብሎ ቢያልፉት ቢቀመጡ የለም የሚሉ ከሆነ ደግሞ ይምጡና ከኢትዮጵያ ህዝብ ጋር ጣልቃ ገብቶ ችግሩንም ደስታውንም ካፈሉ። ያም አይሆን ከሆነ ግን ቀን ጠብቆ ዋጋቸውን እግዚአብሔርም ሆነ የኢትዮጵያ ህዝብ ዋጋቸውን ይከፍላቸዋልና እንደው በጥንቃቄ ቢመለከቱት ለማለት ፈልጌ ነው። በጣም እናመሰግናለን አቶ ኃይለ ማርያም። በእውነት በጣም ጠቃሚ የሆነ ሐሳብ ነው የሰጡን። እዚህ ላይ ግን ማወቅ ያለብን ሁላችን እንዳሉት አቶ ኃይለ ማርያም በጣም የሚገርመው እኛን ለማተራመስ ውጭ ሆነው ከማድረግ እዚህ መጥተው በምርጫ ቢፈካከሩ ቢፈታተኑ ነው የሚሻለው የሚል ነው ያለኝ። ሌላው በጣም ከሚገርመው ባለፈው እሁድ በስታዲየም የሆነ ነገር ለመፍጠር ሞክረው ነበር። እዛ ሆነው ውጭ ሆነው እዚህ ልጆች ገዝተው በገንዘብ ገዝተው አንዳንድ ነገር አድርገው ለማድረግ ፈልገው ነበር። ከዛም በውጭ ሆነው በኢንተርኔት አገራችን ለመበጥበጥ ሞክረው ነበር። ከዛ በፊትም ሐኪሞቻችን አድማ እንዲያደርጉና ህዝቡ እንዳይታከም የሞተበት ሰው በሆስፒታሎች እንዳሉ እናቃለንና ወደ ሰላም ቢመጡ ነው እኛ የሰላም ሰዎች እንደመሆናችን መጠን ወደ ሰላም ቢመጡ ይሻላል እና ሰላም እኛም በተቻለን መጠን በሰላም ጉዳይ በእርቅ ጉዳይ ሰርተን አገሪቷ ሰላም እንድትሆን ነው እየሰራን ያለነው የሚል ነው። እስቲ ከስም ለጀመርና አንድ 3 ደቂቃ ነው ያለን ምክንያቱም ጊዜ እንትን ይያለን ስለሆነ ይጀምሩ የኔ ጌታ። ሻምበል ዮሐንስ ከበደ። እሺ እኔ ምንድነው እግዚአብሔር አምላካችን እንኳን ሲናገር ሰላም ይብዛላችሁ ሰላም ለእናንተ ይሁን ብሎ በሰላም ነው የጀመረው። ስለዚህ በመጀመሪያ ደረጃ ሰላም ለሁሉም የሚበጅና ለሁሉም የሚሆን ነው። ምናልባት እኔ አሁን ያልገባኝ ነገር ማን ነው ከማን ጋር የሚታረቀው ማን ነው ከማን ጋር የሚነጋገረው ምንድነው ችግሩስ የሚለው ነገር አልገባኝም። ምክንያቱም አንድ ዜጋ አንድ ሀገር ሰዎች ሆነን የሚያጣላንስ ምን ነገር አለ የሚለው ነው። ጥያቄ ካለ በጥያቄው መሰረት መልስ መስጠት ይቻላል። ያንን እንዲመልስ ደግሞ መወያየትና መነጋገር እንጂ በጦርነት የለም መሆን አይችልም። እና ስለዚህ ይሄንን ሁኔታ በመጀመሪያ ደረጃ ይሄን ጥያቄ ጠይቃችኋቸው እንቢ ብለው ነው ለምን ምክንያቱ ምንድነው? ጥያቄ ያልተመለሰላቸው ጥያቄ አለ ወይስ እንዴት ነው? ይሄንን ሁሉ መነጋገር ያስፈልጋል። ሰላምን ለማግኘት በጣም ቀላል ነው ግን በንግግር ካልሆነ በኃይል አይቻልም። በምንም አይነት በየትኛውም ዓለም ዛሬ በኃይል የምታደርገው አንዳች ነገር የለም። አሁን በቅርብ ጊዜ እንኳን ያየነው ጦርነት እናያለን። በሁለት ተከፍለው ብዙ አይነት ፍጅት አድርገው ብዙ አይነት ንብረት ወዶ ብዙ አይነት ኢኮኖሚ ወድሞ ምንም ያመጡት ነገር የለም። በኋላ እንደገና አቁመው አሁን ደግሞ እንደገና ውይይት ጀምረዋል። ይሄ ምንድነው? ሰላም ለማግኘት ሲባል በጦርነት የማይሆን ነገር መሆኑን ማወቅ መቻል አለበት። አንዱ ካንዱ መማር አለበት። ስለዚህ እኔ በሰላም ማምን ሰው ነኝ። እግዚአብሔር ሰላምን ነው በመጀመሪያ የተናገረው ሰላምን መመሪያ አድርጎ የሰጠው። ስለዚህ መቀበል አለበት ማንኛውም ሰው ግለሰብም ሆነ ህብረተሰብ ያን ነገር ካልተቀበለ በሰላም መኖር አይቻልም። አንድነት ለመፍጠር እንኳን ሰላም ሊኖር ይገባል። ጦርነት ያለፈበት ነው ያለፈበት እና ምንም አይነት ጥቅም የሌለው ነገር መሆኑን ነው ማምነው። ስለዚህ በሰላም መወያየት በጣም ጥሩና ትልቅ ነገር ነው። ለኛም በእውነት ኢትዮጵያ እዚህ ደረጃ ደርሳለች አድጋለች የሚባለው በሰላም ስንመጣ ብቻ ነው። በኃይል የምንመጣ ከሆነ ጥሩ አይሆንም። ይሄ ነው የኔ በጣም እናመሰግናለን ሻምበል። በሰጡን ተሞክሮና ብዙ አመት አገልግለው ነው ሻምበል ያገኘ ዝም ብሎ ሻምበል አይገኝም እና
በሰጡን ምክር በጣም ነው የምንደነቀው በጣም እናመሰግናለን ከዚህ ቀጥሎ ደግሞ አቶ አሰፋ ደግሞ አንጋፋ ናቸው ብዙ ስራ እየሰሩ ያሉ ለሀገር አንድ ቀን ሳይተኙ ስለሆነ እስቲ ይምከሩን እስቲ ለኢትዮጵያ ህዝብ ለተዋጊውም ለግጭት ፈጣሪውም እስቲ ይምከሩ እሺ በመጀመሪያ ወደዚህ ጎህ ቲቪ ብሮድካስቲንግ መምጣቴ በጣም ጂጋርጌ አመሰግናለሁኝ እስከ ዛሬ ድረስ በእንዲህ አይነት ስብሰባ በእንዲህ አይነት ቦታ ላይ ቀርቤ አላቅም ዛሬ መጀመሪያ ጊዜ ስለሆነ በእውነቱ ይሄን እድል በጣም አመሰግናለሁ በተለይ አሁን ቀደም አምባሳደር እንደተናገረው በትክክል አሁን ህዝባችን ምን ይፈልጋል መንግስታችንስ ምን ይፈልጋል ይሄስ መንግስት የተመረጠው በህዝብ አይደለም ወይ የህዝብስ ችግር ምንድነው የሚሉትን በመሰረቱ ህገ መንግስታዊ በሆነ ችግሮችን መፍታት ሲቻል ወደ ጦርነት መግባቱ ራሱ አንድ ትልቅ ውድቀት ነው ለኢትዮጵያ እኔ እስካሁን ድረስ በገጠመኝ ባለፍኩበት ሁኔታ ውስጥ ምክንያቱም እኔ የወታደር ልጅ ነኝ ደግሞም ወታደር ነኝ የተወለድኩትም ወታደር ካምፕ ውስጥ ነው የሚገርማችሁ ነገር ስለ ወታደር በቂ አቃለሁ በቂ ግንዛቤ አለኝ ስለ ወታደር በሲቪሉ ዓለም ውስጥ ደግሞ ከሚሊተሪ ወጥቼ ደግሞ ሲቪሉ ዓለም ውስጥ አገልግያለሁ በኃይለ ሥላሴም ጊዜ አሁንም በደርግም በኢህአዴግም ጊዜ አሁንም የለውጡን መንግስት ለማየት እድል ገጥሞኛል በእውነት ኢትዮጵያ ብዙ ዋጋ ህዝባችን ከፍሏል መሪዎቻችን ዋጋ ከፍለዋል በጎም ይሁን ጥሩም ስራ ይሰሩ መጥፎም ስራ ይሰሩ እያንዳንዱ በየጊዜው በደረጃው በነበራቸው የምርጫ ዘመን በደረጃቸው በነበራቸው አገልግሎት ጥሩም ስራ ይሰሩ አሉ መጥፎም ስራ ይሰሩ ሊኖሩ ይችላሉ ይሄን ነገር ግን እንደሰለጠነ ቁጭ ብሎ የኢትዮጵያ ህዝብ እንደገና ኢንቨስቲጌት አድርጎ ተወያይቶ ለመስራት እድሉ መጥቷል አሁን እድሉ መጥቷል ምክንያቱም ድሮ ከነበረ ሁኔታ ህገ መንግስት ተሻሽሏል በምርጫ እንዲሆን ተደርጓል እነዚህን ሁሉ እድሎች መጠቀም ያልቻልንበት ጊዜ ቢኖር አሁን ነው የሚገርማችሁ ነገር ለምን ቢባል እኔ እንደው ምንድነው ምን በኢትዮጵያ ላይ ይሄ ሁሉ መርገም ደርሷል ይላል አንድ ጊዜ ሳስብ ነው ምክንያቱም ያለፍኩበትን ሁኔታ ሳይ ትውልድ እንደሰለጠነ ሰው መሪዎችም እንደሰለጠነ ሰው ህዝባቸውን ይዘው ወደ ተሻለ ነገር ማሻገር የሚችሉት ቁጭ ብለው በመወያየትና በመደማመጥ በመነጋገር ሲሆን ነው ለዚህ እድል ደግሞ ከውጪ ሁኔታዎች ጋር ደግሞ ግንኙነት በመፍጠር ደግሞ ለስልጣንና ለገንዘብ ለተለያየ ሽኩቻ በመፍጠር ህዝባችንን ወደ አልተፈለገ አቅጣጫ በመውሰድ አገራችንን ማሳልፈው ለመስጠት የሚደረግም ጥረት እንዳለና ያለን ይሄ በልሂቃን በኩል የሚደረገውም ትግል ነው ብዙ ጊዜ ስለዚህ አሁን እኔ እንደው ለምን ተፈጠረ አልልም በዚህ ሂደት ውስጥ እውነተኛ መሪዎች ህዝቡን ይዘው ይሻገራሉ እውነተኛ ደግሞ አብረው የቆሙ ሰዎች ደግሞ በድል ይሻገራሉ የሚል እምነት አለኝ ለምን ኢትዮጵያ ብዙ ዋጋ ክፍል ኢትዮጵያዊነት ብቻ ነው የሚያሸንፈው ብዙ ቋንቋ አለን ብዙ ባህል አለን ብዙ ነገር አለን አሁን የተጀመረው እኔ አሁን በዘመኔ እውነቴን ነው የምላችሁ ከልብ ነው በዘመኔ እንዳሁኑ የለውጥ መንግስት ችግሮቻችንን ቁጭ ብለን እንወያይ እንመካከር ብሎ ተቋም በመፍጠር ጭምር ችግሮችን ለመፍታት የተደረገበት ጥረት አለ ብትሉኝ የለም ነው በእኔ እድሜ ያየሁት ይሄን ካለ አላውቅም ታረማለሁኝ ግን የለም የመጀመሪያ ጊዜ ችግሮችን እንፍታ በውይይት በምክክር ተቋም እንፍጠር ያለ የለውጥ መሪ አሁን የተፈጠሩት አሁን ያለው ካቢኔ ነው ስለዚህ ይሄንን እድል ካልተጠቀምን ነገ ምንድነው የሚገጥመን የሚለውን ነገር ማየት ይጠይቃል እውነቴን ነው ማየት ይጠይቃል ማስተዋል ይጠይቃል ብዙ ችግሮች አሉ ችግሮቻችን ለመፍታት ግን አምጡ እንመካከር አጀንዳ አምጡ ብሎ የቀረበ የለውጥ መሪዎች በየደረጃው ያሉ በየክልሉ ያሉ የክልል መሪዎች በየደረጃው ያሉ ጸጥታ አስከባሪዎች ዋጋ እየከፈሉ ያሉት አሁን ላይ ነው እውነት ለመናገር እኔ በዘመኔ በእድሜ ያየሁት ይሄንን እድል መጠቀም በእውነት ፈጣሪን ያልፈራ ትውልድ ከሆነ ችግር ነው ወገኖቼ
ስለዚህ አሁን የገጠመንን እድል አሁን እንመካከር የተባለውን እድል ውጭም ያሉ ውስጥም ያሉ አስተውለው በመቆም ችግሮቻቸውን አጀንዳቸውን አቅርበው እንመካከር በተባለው ይሄ ችግር ወደ ተሻለ ነገር እንዲሻገር ማድረግ ከውይይት ውጪ በጦርነት የሚፈታ ነገር የለም። አየነው፣ አማራ ክልልም አየነው፣ ትግራይ ክልል ውስጥም እርስ በርስ ተባላ፣ ደም ተፋሰሰ፣ ምን ተደረገ፣ ምንም ያተረፍነው ነገር የለም። አሁን ያለውን እድል ግን ተጠቅመን እውነቴን ነው ወደ እርቅ እንመጣ ወደ ተሻለ ነገር ብዙ የተማሩ ምሁራኖች አሉ፣ ብዙ ኢትዮጵያውያን ጀግኖች አሉ። እስቲ ቁጭ ብለው ይነጋገሩ። ሚዲያው የጥበብ ባለሙያዎች ስንት አሉ ወገኖቼ፣ እስቲ እንደማመጥ። ብዙ ሽማግሌዎች አሉ፣ ብዙ አባገዳ ቅድምም ሲል የተባለ ሀገር ሽማግሌዎች በጋሞ ያሉ፣ በደቡብ ኢትዮጵያ ውስጥ ያሉ ባህል፣ በኦሮሞ ውስጥ ያለ ባህል፣ በአማራ ውስጥ ያለ ባህል ቆንጆ ቱባ የሚያክል አስታራቂ የሆነ አስተሳሰብ አመለካከቶችን ወደ ተሻለ የሚያሻገር በሽምግልና መፍታት የምንችለው ስንት ነገር አለን። ይሄንን እድል አሁን ካልተጠቀምንበት ወገኖቼ ነገ ምን እንደሚሆን አላቅም፣ እሱ ፈጣሪ ነው የሚያውቀው። ስለዚህ ይሄንን እድል ተጠቅመንበት ወንድሞች ምርጫ ማንም ይመረጥ ማንም የተመረጠ እግዚአብሔር የመረጠ የንጉስ ልብ እኮ ይላል። የንጉስ ልብ ፈጣሪ እጅ ነው ይባላል። ፈጣሪ ነው የሚመራው መሪን። እኔ ማምነው የኔ እምነት ነው። ፈጣሪ ነው የሚመራው። ፈጣሪ ወደ ወደደው ይመራዋል። እየመራው ያለ እኔ አሁን ይሄንን መንግስት ፈጣሪ ነው ብዬ ነው ማስበው በእኔ አመለካከት። ለምን ወደ መልካም ነገር ነው እየመጣ ያለው፣ ወደ ሰላም ነው እንምጣ ያለው። ጦርነት ይብቃ ነው ያለው። ወደ መልካም ነገር እንምጣ ማለት ከመልካምነት በላይ ነው። እግዚአብሔር መልካም ነው ተብሎ ተጽፎ እኔ ለሰው መልካም ማልሆንበት ምክንያት አለ። ፈጣሪ ለኔ መልካም ነው። እኔ መልካም ማልሆነው ለወንድሞቼ ለእህቶቼ ለምንድን ነው? ስለዚህ በጣም አስተውሎ መመላለስ የሚጠይቅበት ጊዜ ስለሆነ ውጭም ያለ ውስጥም ያለ በጦርነትም ውስጥ ያሉ ወገኖች ፈጣሪያቸውን ፈርተው ቁጭ ብለው ችግሮቻቸውን አጀንዳም የሰጡ ያልሰጡትም ነገ ሊሰጡ የተዘጋጁትም ፈጣሪያቸውን ፈርተው ቁጭ ብለው የኢትዮጵያን ሕዝብ ፈርተው ግለሰብን አይደል ወይ አብይን ወይም ሌሎች መሪዎችን እሱን ትተው ፈጣሪን ፈርተው ለሕዝባቸው ሲሉ ቁጭ ብለው ይወያዩ። በደም መፋሰስ አገር አትገነባም። በደም መፋሰስ ችግር አይፈታም። የኔ አመለካከት ነው። ስለዚህ በዚህ ማስተዋል ውስጥ ብንመላለስ በጣም ጥሩ ነው የሚል በኔ በኩል። አቶ አሰፋ እድሜና ጤና ይስጥዎት። በጣም ነው የምናመሰግነው። ትልቅ ለኢትዮጵያ ሕዝብ ምክር ነው፣ ለሚጋጩትም ጭምር ነው መልእክት ያስተላልፉትና ግጭቱ በዚህ በእኛ ይቆማል የሚለው ሐሳብ አለኝ። በጸሎትም በመክርም እንደሚቆም እርግጠኛ ነኝ። እስቲ ወንድሜ ከየት ነው የመጡት? ማን ስማቸው ማን ነው? ከየት ነው የመጡት? እሺ ኃይለ ሥላሴ ገብረ መስቀል እባላለሁ። የሥራ ፈጠራና የኢኮኖሚ ልማት ከፍተኛ አማካሪ ነኝ እና ያው በመጀመሪያ በጣም አመሰግናለሁ ወደዚህ የጎህ ቴሌቪዥን እንግዳ ሆኜ በመምጣቴ ትልቅ አክብሮት ነው እና አምባሳደር በጣም አመሰግናለሁ። ለሁላችሁም ትልቅ ክብር አለኝ እና ሰላም ስንል ያው እንደተገለጸው በጣም ወሳኝ ነው። ሰላም ከሌለ ሁሉም ነገር የለም የሚል ነገር የኢኮኖሚ ልማትም የለም፣ የማህበራዊ ልማትም የለም፣ ህዝብ እንደ ህዝብም የለም የሚል በሁሉም ሚዲያዎችም ይነገራል። የተለያዩ ተቋማትና ኮሚሽኖችም ተቋቁመዋል። ግን የሚፈለገው ነገር አልመጣም። ለምንድን ነው? ስለዚህ በዋናነት የኢትዮጵያ ሰላም ለምንድን ነው የሌለው? አሁን ብቻ ሳይሆን ለበርካታ ዘመናት የዘለቀ ነውና ለምንድን ነው የሚለው አሁን እኔ ሙያ አንፃር ትንሽ ሙያው የሆኑ ነገሮችን በሰጥ ደስ ይለኛል ማለት ነው እና በኢትዮጵያ ለምንድን ነው ሰላም የሌለው የሚል አንደኛ በዋናነት የውጭ ኃይል ተጽዕኖ ነው እና በሁለተኛ ደረጃ ለዚህ የውጭ ኃይል ተጽዕኖ የውስጥ ኃይል አለው ነው እና ለምንድን ነው የውስጥ ኃይሉ ለውጭ ኃይል ተገዥ ሆኖ አገሩን የሚበጠብጠው አገሩ ሰላም እንዳይኖር የሚያረጋው የሚል ስናይ ሶስት ነገሮች አሉ ብዬ አምናለሁ። እኔ በኢትዮጵያ ሰላም የሌለው ሶስት ነገሮች ስላሉ ናቸው መሰረታዊ ነገሮች። በተለይ አሁን
የውጭ ኃይል እንደፈለገ የሚያረገን የውስጥ ኃይል ደግሞ የውጭ ኃይሎችን ተገዢ ሆኖ እንደፈለገ የሚያረገው አገሩን የሚያክል እበታትናለሁ የሚል አገሩን የሚያክል አፈራርሳለሁ የሚል ለምንድን ነው አሁን የሚኖረው የሚከበረው የሚመገበው የሚጠጣው የሚተኛበት ይሄ አገር ነው ግን ይቺ ሀገር እበታትናለሁ የሚል ሐሳብ ለምን ተፈጠረ የሚል ስን አንደኛ ድህነት ነው አብዛኛው የኢትዮጵያ ህዝብ ደሃ ስለሆነ በቀላሉ የውጭ ኃይሎች ተጽዕኖ ይፈጥሩበታል የውስጥ ኃይሎችም ተጽዕኖ ይፈጥሩበታል በቀላሉ ሁከትም ረብሻም ግጭትም እንዲፈጠር የውጭ ኃይሎች ኢንቨስት ያደርጋሉ ኢትዮጵያ ውስጥ በቀላሉ ደሃ ስለሆነ የህዝብ የዚህ ሰለባ ሆነ ወጣቶቹ የዚህ ሰለባ ሆነ ሌላ ሰውም ህዝብም የዚህ ሰለባ ሆነ አሁን ዝም ብሎ አይደለም ኢትዮጵያ ሰላም የሌለው የምትረበሸው በርካታ ሀገሮች አሉ ኢንቨስት የሚያደርጉ ኢትዮጵያ ሀብታም ከሆነች ወይም ከበለጸገች ሰላም ይኖራታል ሰላም ካላት የኢኮኖሚ እድገት ይመጣል የኢኮኖሚ እድገት ከመጣ የኢኮኖሚ ልማት ይመጣል የኢኮኖሚ ልማት ከመጣ ደግሞ ፍትሃዊ የኢኮኖሚ ክፍፍል ይመጣል አሁን ለምሳሌ የኢትዮጵያ ህዝብ በአዲስ አበባ ያለው በክፍለ ሀገርም ያለው ቁጥር አንድ ጥያቄው ምንድነው ድህነት አለ ረሃብ አለ ኢንፍሌሽን የዋጋ ግሽበት አለ ነው የዋጋ ግሽበቱ እንዴት ነው መቀነስ የሚችለው መንግስት ወይም ጠቅላይ ሚኒስተር ስለፈለገ ሊቀንሰው አይችልም የኢኮኖሚ እድገት መምጣት አለበት መጀመሪያ ከዛ ወደ ኢኮኖሚ ልማት ተሸጋገራለ ከዛ ደግሞ ወደ ፍትሃዊ የኢኮኖሚ ክፍፍል ነው የምትመጣው የኢኮኖሚ እድገት ሳይኖር የኢኮኖሚ ልማት ሳይኖር ፍትሃዊ የኢኮኖሚ ክፍፍል ላይ ነው ሊመጣ አይችልም እና ይሄንን ለበርካታ አመታት ነው የሰሩብን የውጭ ኃይሎች ማለት በምንም አሁን ኢትዮጵያ መበልጸግ የነበረባት እኔ ሳስብ በደርግ ጊዜ ብዬ ነው ማምነው ለውጡ ሲመጣ ቻይና ሲንጋፖር ደቡብ ሁለቱም ኮሪያዎች እነ ቪየትናም በእኛ ኢኮኖሚ ደረጃ ነው ቦርና በዲሞክራሲ አይደለም ወደ ልማት የመጡት በዲክታተርነት ነው እና ልክ ደርግ ወደ ስልጣን ከመጣ ይሄ ግሪን ሌጋሲ ተብሎ አሁን እየተሰራ ያለው ግሪን ሌጋሲ ጀምሩ አሁን በሁሉም የኢትዮጵያ ክፍል በሰሜን በተለይ ያለው የግሪን ሌጋሲ የደርግ ነው ይሄ በጥናት ደረጃ የተረጋገጠ ነው ይሄ የመሃይምነት መጥፋትን ዘመቻ ትምህርት ተጀመረ መሬት ላራሽ ተጀመረ እነዚህ ነገሮች ወደ ኢኮኖሚ ደረጃ የሚያሸጋግር ነው ሶሻሊስት ኃጢያት አይደለም በሶሻሊስት ነው ቻይና ያደገችው በሶሻሊስት ናት በቪየትናም አልባኒያ ምናምን እነሱም የሚወዷቸው ሀገሮች ያደጉትና ያን ጊዜ ልክ ወደ ልማት ደርግ ሲያስብ ኢሚዲየት ከሰሜንም ከምስራቅም ከምዕራብም ጦርነት ተጀመረበት ኮላፕስድ ሆነ ጋሼ ሲገልጸው ነበር የሶማሌ ወራሪ ኃይል በምስራቅ ጦርነት ያለ በሰሜን ደግሞ በሻቢያና በህወሓት ጦርነት ነበር ደርግ እንዴት አድርጎ አገሪቷን ያልማት ኮላፕስድ ሆነ በቃ ልማቱ ጠፋ ወደ ሌላ ነገር ተገባ ወደ መረሻሸን ወደ እልቂት ማለት ነው ኢኮኖሚ አልመጣም ከዛ ቀጠልን በኢህአዴግ ዘመን ደግሞ በሰሜን ሰላም ቢኖር በምስራቅና በባሌ በወለጋ አካባቢ ደግሞ ሰላም አልነበረም ሶማሌ ክልል 27 አመት ሲዋጉ ነው የነበሩት ቀዝቃዛ ጦርነት ማለት ነው እኔ በደንብ ነው ማቀው በባሌ በወለጋ ደግሞ እንደዚህ ቀዝቃዛ ጦርነት ነበር ስለዚህ የኢኮኖሚ ልማት ሊመጣ አልቻለም ማለት ነው አሁን ደግሞ በዶክተር አብይ ዘመን ወይም ደግሞ በብልጽግና ዘመን ያው የኢኮኖሚ ልማቱ እንቅስቃሴ ተደረገ አሁን የኮሪደር ልማት ጀመሩ የስንዴ ልማት ተጀመረ የትምህርት ጥራት ተማሪዎች አዲስ አበባና ሸገር ኦሮሚያ ከኬጂ ጀምሮ እስከ አንደኛ ደረጃ ሁለት በነፃ ዩኒፎርም ቀርበላቸው ቦርሳ ቀርበላቸው የትምህርት ማቴሪያሎች ቀርበው ምግብ ቀርበው ቤስት ፕራክቲስ ነው አንድ የውጭ ዜጋ አይዘግበውም ይሄ አንድ የኢትዮጵያ ሚዲያ አይዘግበውም ይሄ ለምን ጥፋት ብቻ ነው የሚዘግበው ስለዚህ ልማት አይፈልጉም እና ይቅርታ ኃይሌ ይቅርታ
ሄሎ ማልበል ከየት ነው? ኃይለ ገብርኤል ተክሌ ከሐዋሳ ነው? አዎ ሐዋሳ ነው። እንግዲህ ዛሬ በሰላምና በእርቅ ውይይት ነው እዚህ ያለነው እየተዋየን ያለነው። እዚህ ውስጥ ያለነው ባለፈው የተለያዩ አካሎች ነበሩ። ዛሬ ደግሞ ለኢትዮጵያ አንድነትና ክብር ብዙ እየሰሩም ያሉ አካሎች አሉ። በሰላም ጉዳይ ነው በሰላምና በእርቅ ነው እየተነጋገርን ያለነው። ማዕዳችን ደግሞ እንደሚያውቁት የሰላም የእርቅ ማዕድ ነው። ስለዚህ ሰላም ስላለ ነው የተገናኘ ነው። እርሶም የደወሉ ሰላም ስላለ ነው። ሰላም ባይኖር ኖሮ አይደውሉም ነበር። ልጄም አይማርም። የሁሉም የኢትዮጵያ ሕዝብ ልጆች አይማሩም። እኛም አንሄድም ወደ ስራ። ሃይማኖት አባቶችም ወደ መስጊድም ወደ ቤተክርስቲያንም አይኬድም ሰላም ከሌለ። ሰላም ስላለ ነው እና ይሄ ሰላማችን ለማጽናት ምንድነው መስራት ያለብን? ሁለተኛ ደረጃ ደግሞ በኢትዮጵያ ደረጃ የተቋቋመው ምክክር ኮሚሽን አለ፣ የሰላም ሚኒስተር አለ፣ ሽግግር ፍትህ የሚባል የሃይማኖት አባቶች አሉ። ሌሎችም እንዲያውም ሰሞኑ የሃይማኖት አባቶች ባህር ዳር ሄደው ብዙ ስራ እየሰሩ እንዳሉ እኛ እዚህ ሚዲያ ላይ ይወቀሱ እንደነበርና አሁን ግን ሄደው ባህር ዳር ላይ አማራ ክልል ብዙ ስራዎች እየሰሩ እንዳሉ ነው ያለውና ሰላምን ለማምጣት እርቅን ለማምጣት ምንድነው መስራት ያለብን ይላሉ? በቅድሚያ ይህን ፕሮግራም ላዘጋጃችሁ ሰዎች እና ለጎህ ቴሌቪዥን ያለን አክብሮትና ምስጋና ከፍ ያለ ነው። ደውለን ስላገኘናችሁም በጣም ደስ ብሎናል። ብዙ ጊዜ ነው የምንደውለው። አንዳንዴ ስልካችሁ ይያዝብናል፣ አንዳንዴም በተለያየ ምክንያት ሳንገናኝ ቀርተን ነው እንጂ ፕሮግራማችሁ በጣም እንከታተላለን፣ እንወደዋለን። የእርቅ ማዕድ የሽምግልና ማዕድ በመሆኑ ደግሞ በጣም ትልቅ ስራ ነው እየሰራችሁ ያላችሁት። በርቱ ለማለት እንወዳለን። በቅድሚያ ይህን ነው ለማለት እንፈልገው። በመቀጠል ላነሱልኝ ሀሳቦችና ጥያቄዎች በመጀመሪያ ደረጃ የእርቅና ማዕድ ፕሮግራማችሁ ላይ የሚተላለፉ ፕሮግራሞች በጣም ድንቅና የተመረጡ ናቸውና ዛሬም የደወልኩት ይገርሞታል። ፕሮግራማችሁን እየተከታተልኩ ነበር። ሰላም የሚመጣው እንግዲህ ሰላም ከቤት ይጀምራል፣ ከራስ ይጀምራል። ሰውየው መጀመሪያ እንግዲህ እኔም ሀሳብ ስሰጥ መጀመሪያ ሰላም ሆኜ ስልክ የደወልኩትም ሰላም ስላለ ነው። እናንተም ይህን ፕሮግራም የምታዘጋጁ ሰላም ስላለ ነው። ስራ የምንሰራው ሰላም ስላለ ነው እና ሰላም በምንም መለኪያ የሰላም ዋጋ የሚተመንም አይደለም። በብር የሚተመን አይደለም፣ በገንዘብ የሚተመን አይደለም፣ በቀን የሚለወጥም አይደለም። ስለዚህ ሰላም ለሀገራችን፣ ሰላም ለሕዝባችን ያስፈልጋል። የእርቅ ፕሮግራም ያስፈልጋል፣ የእርቅ መድረክ ያስፈልጋል። ስለዚህ እንዳነሱልኝ በሀገራችን በሚዲያ እንደምንሰማው ሁሉ የሽምግልና የእርቅ በባህላዊ ጉዳዮች የምንሰራቸው እኛም በአካባቢያችን የምንሰራቸው እንዳሉ ነው። ነገር ግን መንግስት ደግሞ ያቋቋማቸው የተለያዩ ተቋማት እንዳሉ እናውቃለን። የምክክር ኮሚሽን አለ፣ የተለያዩ የሰላም ሚኒስተር በሚኒስተር ደረጃ ተቋቁመዋል። መንግስታችንም እናመሰግናለን። በዚህ ደረጃ ለሰላምና ለእርቅ ለሽምግልና ያለውን አክብሮትና ትኩረት የሚያሳይ ስለሆነ ትልቅ ነገር ነው ብለን እናስባለን። ስለዚህ እነዚህን ተቋማት በአግባቡ ወደ ተግባር መግባት ላይ ያሉ ነገሮች የተወሰነ ክፍተቶች እንዳሉ የምናየው ይመስለኛል። እኔ እንዳስተያየት ሰጪ እነዚህን ተቋማት ቶሎ ብለው ወደ ተግባር ገብተው ህዝብ ማስታረቅ፣ አካባቢን ማስታረቅ እንደታሰበው እንደታለመው ወደ ተግባር መግባት ይጠበቅባቸዋል ብዬ አስባለሁ። እንደነገሩኝ ደግሞ የሀገር ሽማግሌዎችን በተለያዩ ቦታዎች እኛም በሚዲያ እንደምንሰማው እንደምናየው የተለያዩ ቦታዎች ሄደው ተዟዙረው ስራዎች ለመስራት ይሞክራሉ። በሀገራችን ሰላም፣ ልማት፣ አንድነት እንዲመጣ ደግሞ እነዚህን ተቋማት እና የሀገር ሽማግሌዎች አባገዳዎችን የሀገር ሽማግሌዎች በየአካባቢያችን በየሃይማኖታችንም ያሉ በባህላዊ መንገድ እርቅና ሽምግልና የሚያደርጉ አካላቶችንም እነዚህንም በመንግስት ደረጃ ሊደገፉ ይገባል፣ ህዝቡም ሊሰማቸው ይገባል የምንለው ማለት ነው። በጣም ነው የምናመሰግነው አቶ ኃይለ ገብርኤል ከሐዋሳ። ግን አንድ ነገር ጠይቆት እዚህ ያሉ አንጋፋ ብዙ ነገር ያሳለፉ ብዙ ትግል ያሳለፉ ማለት ለኢትዮጵያ አንድነትና ክብር መስዋዕትነት የከፈሉ ብዙ ደረጃ የደረሱና አሁንም ሰላም ከሌለ ጥሩታችንም ምናችንም ትክክል አይደለም
ማለት ሰላም ሲኖር ነው ሁሉም እናደርገው ብለው ነው እየተወያዩ ያሉት እና እየተወያየን ያለ ነው እና ምንድነው እዚህ ያሉ ተወያዮች በእውነት በጣም ትላልቅ ሰዎች ናቸው ቅድምም ብያለሁኝ እድሜና ጤና እመኝላቸዋለሁ ጎህ ቴሌቪዥንም ይመኛል ግን እንሄዳለን እዛ ችግር ያለበት ቦታ እንሄዳለን ነው ይያል ያሉት ሰላም ለማስፈን ግጭት ቦታ ሄደን እናሳርቃለን በህግ አምላክ ባላህ እንላለን ብለን ነው እዚህ የመጣ ነው ያለ ምን ክፍያ ነው እዚህ የመጡት ያለ ምንም ጥቅም ነው እዚህ የመጡት ሀገር ሲሰሩ ቆይተው ብዙ አመት ለ40 እና ለ30 ለ50 አመት ሲሰሩ ቆይተው አሁን ደግሞ በዚህ የቀረችን እድሜ በሰላምና በእርቁ ጉዳይ መስራት አለብን ብለው ነው ወደዚህ የመጡት እዚህ የተወያየን ያለ ነውና በእናንተ በአዋሳ እንደዚህ አይነት ሰላም የሚፈልጉ ሰዎች ማለት ሰላም ነች ሲዳማ እናቃታለን የተባረከች የተቀደሰች ነች አዋሳ እንዳለ ሆኖ ግን በእናንተ በእርቅ ጉዳይ በሰላም ጉዳይ እየሰራችሁ ነው እናንተ በእኛ አካባቢያችን እንደሚታወቀው አዋሳ የተለያዩ ሃይማኖት የተለያዩ ባህሎች የተለያዩ ብሔሮች የሚገኙባት ኢትዮጵያ ነች አዋሳ ከተማ ኢትዮጵያ ነች እና እቺ ከተማ እና የአካባቢያችን በአጠቃላይ ደግሞ በርካታ ህዝቦች መገኛ እንደሆነ መጠን የተለያዩ ሰላም የሚፈልጉ ኃይሎችም እንዳሉ ነው የተለያዩ ግጭቶችም ይፈጠራሉ እንደሚያውቁት በተለያዩ አመታትም ጊዜያቶችም ግጭቶች ይፈጠራሉ እኛ በቻልነው መንገድ ለማስታረቅ ጥረት እናደርጋለን ነገር ግን ደግሞ አባቶቻችን እናቶቻችን እና እንደነገሩኝም እዚህ ፕሮግራም ላይ እንዳሉ በጣም በርካታ አንጋፋ ዕውቀትም ልምድም ያላቸው አባቶች እናቶች ሰላም ለማምጣት የተለያዩ ጥረቶች ያደርጋሉ እኛም ከነሱ የነሱን ኮቴና የነሱን አመለካከት የነሱን ባህል ተከትለን ሰው እንዳይጋጭ መጀመሪያ ሰው እንዳይጋጭ እና ሰላም እንዲሆን አካባቢያችንም ሀገራችንም ሰላም እንዲሆን በተለያዩ መድረኮች አስተያየቶችን እንሰጣለን ሐሳቦች እንሰጣለን ከመንግስት ጋር ሆነን እንሰራለን አሁን እኛ አካባቢያችን እኔ የግል ስራ ነው የምሰራው ይገርሞታል በአካባቢያችን በተለያዩ ስራዎች እንሳተፍ ግጭቶች እንዳይፈጠሩ ከመንግስት ጋር ከቀበሌ ካስተዳደሮች ጋር ካለው ከመንግስት ኃይሎች ጋር ሆነን ሰላምን ለማስጠበቅ ለማስከበር ስራዎች እንሰራለን ይሄ ሆኖ ያለ ግን እናቶች አባቶች ያልተሳተፉበት ሰላም ግን ሊመጣ አይችልም እናቶቻችን አባቶቻችን የመሰረቶቻችን ናቸው ለማንኛውም ነገር ለማንኛውም ስራ በዚህ ሀገር ለሚሰራው ስራ እናቶችና አባቶች ከሌሉበት ውጤት አይመጣም ስለዚህ እናቶቻችንና አባቶቻችን ሊከበሩ ሊወደሱና ሊደነቁም ይገባል የሰሩ ስራ ትልቅ ነው ከዚህ በፊት አሁንም የሰሩ ስራ ትልቅ ነው በዚህ ፕሮግራም ላይ መጥተው ደግሞ እንደነገሩኝ ከሆነ ግጭት ያለበት አካባቢ ጭምር ሄደን እናስታርቃለን ማለታቸው በእውነት መንግስት በዚህ ጉዳይ ላይ አይቶ እነዚህን አባቶቻችንና እናቶቻችን ካልደገፈ ትክክል ሊሆንም አይችልም ስለዚህ ሊደገፍ ይገባል ግጭት ያለበት አካባቢ ሄደው ማስታረቅ ይጠበቅባቸዋል በእውነት እነሱ ከሌሉበት ስለማይሆን ሰላም ስለማይመጣ ስለዚህ በእውነቱ ከዚህ በፊት ለሰሩ ስራ ሊደነቁ ልናመሰግናቸው ይገባል ትልቅ የምስጋና ፕሮግራም እየተዘጋጀ እነዚህን አባቶቻችን ሊመሰገኑ ይገባል ለሰሩ ስራ አድናቆት ሊሰጣቸው ሊቸራቸው ይገባል አሁንም ደግሞ በአካባቢያችን ግጭቶች እንዳይፈጠሩ ለሚሰሩ ስራ ደግሞ ትልቅ ነገር ነውና አሁንም በቴሌቪዥን እንደዚህ ደረጃ መጥተው አስተያየት መስጠታቸው ሐሳብ መስጠታቸው ወጣቱን ትውልድ ማነቃቃታቸው ለሰላም ያላቸውን ቅድሚያ ያለውን ትኩረት በዚህ ደረጃ መምጣታቸው እኔ በጣም ሊመሰገኑ ይገባል በየሃይማኖታችንም ልንጸልይላቸው ይገባል እድሜና ጤና ይስጥልን በእውነት እንደተባለው እነዚህን አባቶቻችንን ልናከብራቸው ይገባል ነው የምንለው እኛ በአካባቢያችን ግን ሰላም እንዲመጣ ፍቅር እንዲመጣ አንድነት እንዲመጣ ግን ሌት ከቀን እየሰራን ነው በጣም ነው የምናመሰግነው አቶ ኃይለ ገብርኤል ከአዋሳ ደግሞ ሰላም የሆነች የፍቅር ሀገር ቀደም እንዳሉት የብሔር ብሔረሰቦች መኖሪያ ባህሏ ሃይማኖቷ የተከበረ ሰላም የሆነች አዋሳ ሲዳማ እንድትሆን እንመኝላታለን በጣም እናመሰግናለን ስለደወሉልን እናመሰግናለሁ ጎቲቪ እናመሰግናለን እርሶንም አዘጋጅ በተለያየ ጊዜያቶች ስለምናያችሁ እነዚህን እንቁ የሆኑ አባቶቻችንን አምጥተው ደግሞ በቴሌቪዥን እንድናያቸው ስላደረጉ እርሶን በጣም እናመሰግናለን ጎቲቪ ደግሞ ይህን ፕሮግራም የመሰለ ፕሮግራም ቅድሚያ ሊሰጠው የሚገባ ፕሮግራም ስላዘጋጀ
በጣም በጣም ትልቅ አክብሮትና አድናቆት አለን። እናንተም እድሜና ጤና ይስጥልን። ሐዋሳ መጣችሁ ደግሞ ይሄን የመሰለ መድረክ እንደምታዘጋጁ አንድ ቀን ተስፋ እናደርጋለን። እንደው በዲዮ በሀሳብ ደረጃ እንደው መድረክ አዘጋጅታችሁ በቴሌቪዥን ደረጃ በቀጥታ ፕሮግራም መድረክ አዘጋጅታችሁ እኛም ጋብዘናችሁ ብትመጡልን ደግሞ ደስ ይለናል እና እርሶንም እናመሰግናለን። ይሄን ፕሮግራም ላዘጋጀው በቲቪም እናዘጋጃለን። እድሜና ጤና ይስጥልን። እናመሰግናለን። እንመጣለን ፕሮግራም አድርገን ሐዋሳ እንመጣለን። ቃል እንገባለን። ጎህ ቲቪ ቃል ይገባል። በጣም እናመሰግናለን። እሺ ስለዚህ ዋናው እኛ ድሆች እስከሆነ ድረስ ዛሬም ብናስታርቃቸው ሄደን ነገ የውጭ ኃይሎችም የውስጥ ኃይሎችም ስፖንሰር አድርገው ግጭቱን ሊፈጥሩ ይችላሉ። ስለዚህ ምንድነው መደረግ ያለበት? በመንግስት ደረጃ ወይም በጠቅላይ ሚኒስትር ደረጃ ወይም በካቢኔ ደረጃ የሚሰሩ ልማቶች ብቻ በቂ ሊሆኑ አይችሉም። ማንኛውም በወረዳ በዞን በክልል በተለያየ እስከ ቀበሌ ያለው ሎካል ኢኮኖሚክ ዲቨሎፕመንት የአካባቢ ኢኮኖሚ ልማት እስከ ተስፋፋ ነው ሰላም ሊኖር የሚችል። ወጣቱ ስራ ላይ ይውላል ያመርታል ከዛ በኋላ ወደ ሰላም ያስባል። ሁለተኛው ዋናው ደግሞ ኢትዮጵያን እየበጠበጠ ያለው አሁን የፖለቲካው ይሄ የፖለቲካል ፕሮሰሲሽን የፖለቲካ አመንዝራ ነው። የምቀኝነትና የቅናት ፖለቲካ እየሆነ መጥቷል። ለምሳሌ ይሄ በኢህአዴግ ዘመንም በብልጽግና ዘመንም አይተነዋል። በኢህአዴግ ዘመን አብረው ታግለው አብረው ስልጣን ይዞና ማን ልበል ከየት ነው? ይቅርታ ሐዋሳ ነው ከዚሁ ከአዲስ አበባ ነኝ። እሺ ዛሬ ያውቁታል ፕሮግራማችን እንደሚያውቁት በሰላምና በእርቅ ማዕድ ነው የሚሰራው በኢትዮጵያ ደረጃ የሚሰራው። ዛሬም አንጋፋ ሰዎች በጣም ብዙ ስራ የሰሩ ለሀገር አንድነትና ክብር የሰሩ ከዚህ በፊት ፍቅር የሰሩ ሰዎች አሁንም እየሰሩ ያሉ ሰዎች ናቸውና በዛሬው ቀን እየተዋየን ያለነው በሰላምና በእርቅ ብቻ ነው። ይሄን እርቅና ሰላም እንዴት ነው የሚመጣው? ምን ስንሰራ ነው? አባቶች ደግሞ ወንድሞች እዚህ ያሉ ደግሞ አንጋፋዎች ምን ይያሉ ነው ያሉት? እኛ ሰላም ለማስፈን ነው የመጣ ነው። ግጭት ያለበት ቦታ ሄደን ግጭት መፈጠር የለበትም። በኢትዮጵያ በመሃል ገብተን እናሳርቃለን፣ ግጭቱን እናቆማለን የሚል ይዘው ነው የመጡትና አንድ ሁለት ደቂቃ አለዎት። እርሶ ምንድነው ሰላም ለማስመጣት ምንድነው የሚሰሩት ወይ ደግሞ ህዝቡ ምን መስራት አለበት የሚል እስቲ ይንገሩን። መጀመሪያ ድሎ ስላገኘው አመሰግናለሁ። ሰላም የሚመጣው እንግዲህ መጀመሪያ ሰው ከራሱ ነው ሰላም የሚጀምረው። ሰላም ማለት ትልቅ ነገር ነው። ሲጀመር ጠዋት ሰው ሲወጣ ከቤቱ በሰላም አውሌ ብሎ ነው የሚወጣውና ለሰላም ዋጋ ራሳችን መጠበቅ አለብን። ሰላምን ራሳችን ካልጠበቅነው ማንም ጠብቅልን አይቻልም። ሰው አንድ ሰው ውስጡ ሰላም ነው ሲባል ራሱ ትልቅ እንትን ነውና ምንድነው እንደ ማህበረሰብም እኛ ማድረግ ያለብን ምንድነው ሰላማችን ራሳችን መጠበቅ፣ አካባቢያችንን መጠበቅ፣ ከሁሉም ጋራ ብሔር ሃይማኖት ሳንመርጥ በሰላም መኖር፣ ኢትዮጵያ ሴቶቻችንን አብሮን ማቆንበት ኢትዮጵያውያን በዚህ አብረው የሚኖሩ በዳይቨርሲቲ በልዩነት አንድነት ያለ ማህበረሰቦች ነውና ትልልቆችን ማክበር ትንሾችንም ቢሆን እንደየእድሜያቸው ሴት ልጅ በተለይ ሴት ልጆችን ማክበር ሴቶች የማህበረሰቡ አካል ናቸው። ሴት እናት ነች ሴት ነች እንደ አንዳንድ ጊዜ አሁን ከአጀንዳ እንዳሉት እንጂ አሁን ሴቶች ላይ የሚደርሰው ራሱ ያላስፈላጊ ነገሮች እነሱ ጥሩ አይደለም እና ምንድነው በአጠቃላይ ሰላም የሰላም ዋጋ ትልቅ ነው። ሰላም ሰው ሰላም እንኳን ጥሩ እንቅልፍ ሲተኛ እንኳን እንዴት ነው የሚቀጥል ሲነቃ ተነቃቅቶ ሪፍሬሽ ነው የሚሆነውና ሰላማችንን መጠበቅ አለብን። ትልቁ መጽሐፍ ቅዱስም መጽሐፋችን እንደሚለው ይቻላችሁ ከሁሉም ጋር በሰላም ኑሩ ነው የሚለው። ለምንድነው በሰላም መኖር ትልቅ የሆነ ተስፋና ትልቅ የሆነ መስተጋብር ስላለው ነውና ሰላምን በጣም ትልቅ የሚባል ዛሬ ከሰላም ታስታርቃላችሁ። ሰው እናንተ አካባቢያችሁ ሲጣላ ባልና ሚስት ጀምሮ ታስታርቃላችሁ? አንተም ተው ብለን ታስታርቃለን። እኔም ያው በእድሜም ሽምግልና ባልበቃም ግን ሀሳብ በመስጠት ሰዎችን ለምሳሌ ሲቆራረፉ እንዴት ነው
በዚህ እንደዚህ ቢሆናችሁ መነጋገር ለምን አትነጋገሩ? አንዳንድ ጊዜ ሰው ምናልባት ካለ መነጋገር ብዙ ነገሮች ሊመጡ ይችላሉ። ስለዚህ ተነጋግራችሁ ቁጭ ብላችሁ በዚህ ባህላችንም ስለሆነ ሰዎችን ለማነጋገር ጫፍ ተደረጎብለ ይችላል። በማህበረሰብ ሰው ሲታል ያ ማህበረሰባችን በሽምግልና በእርቀታወቅነትና ያው በኩሌን አስተዋጽኦ አደርጋለሁ። በኩሌዎች ደግሞ እንዲያደርጉ አደርጋለሁ። እናመሰግናለን። ከአዲስ አበባ ደዋያችን ለወደፊቱ ጊዜ ካለን በኋላ እንመለሳለን በኋላ። እሺ ጊዜ አከብረን ያመሰግናለሁ። እሺ